ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም ከቻፕ ስቶሪ ጋር ተመልሰን መተናል። አዳዲሶች ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችን ሁኑ። እንደዚሁም ቪዲዮን ላይክ አድርጋችሁ ጀምሩት። ሰላም ነው ቻፕ? አለን እግዚአብሔር ይመስገን። ሰላም ነው አለን እግዚአብሔር ይመስገን። እንዴት ነው? አለን ሁሌ በየቪዲዮ ስር ወቀሳ አለ እንግዲህ ቻፕ ስቶሪ ጠፋ ምናምን እና አሁን ነቃ እያልን ነው። እንዴት ነው አለን? ባለፈው ኮሜንቶች እየተዝናናው ነበረ። እሺ ምን ያስገርማየ? ድሬዳዋ አንደኛው የጫት ሰዓት ሱስ ይዞት ሲያዛጋ የእውነት ወልቆ ድልጮራ ሆስፒታል ሄዶ የታከመ አቃለው የሚል ኮሜንት አይቻለሁ። ሌላኛው ደግሞ የዘሪቱን ሊንክ የጠየቀም ኮሜንት አይቻለሁ። ሞት ሊንኩ ይታል። ይሄ ዘመን እኮ እንደዛ ነው። ቲክቶክ ላይ ምናምን የሆነ ነገር ሲባል ቴሌግራም ላይ ሄዶ ስለሚለቀቅ ሊንኩ ይታለ ነው የሚሉት። በቃ በጣም ያዝናኑ ነበር። አሪፍም ነበሩ ዜናው እንትኖቹ አጋጣሚዎቹ። ሌላ ምን አዲስ አለ መሰለ? ስለ ቲክታክ አዋርድ ሰምታል? ብዙ አልሰማም። አዎ እየተደረገ ነው። በጣም የዘንድሮ አመት በጣም አወዛጋቢ ነው። እንግዲህ አጨቃጫቂም ነው። ምንድነው ከሚያጨቃጭቁት ማለት እንደው ትንሽ እንበልበት እንደ መግቢያ ብዬ ነውና ወደ ዜናዎቹ እንሄዳለን። ያው ወቅታዊ እንደው አዲስ ነገር ስለሆነ እንደው እና ያወዳድሯቸው ሰዎች ካታጎሪያቸው ደብለቅለቅለቅ ያለ እንትን ሾርት ፊልም የሚሰሩትን እርዳታ ከሚሰሩት ከአንድ ካታጎሪ ውስጥ ምሳሌ አዶናይን ከዩቲ ከምትባለው ዩቲ የምትሰራው እንትን ነው ድራማ ነው ሾርቶች የምትሰራው። እሱ ደግሞ አሁን ገብቶ ያው ሰዎችን የመርዳት ማገዝ ምናምን ነው የሚሰራው። በምን እንዴት አድርገህ ታወዳድራቸዋለህ? ሁለተኛ ዳኛ የሌለው ብቻ ነው። መስፈርቱ ምንድነው? በቪው ነው ወይስ በምንድነው መስፈርቱ? ብዙ መስፈርቱማ ኖሚኒ ሆነው አስገቧቸው መረጧቸው። ምን በታየ አይደለም ተመረጡ። ኖሚኒማ ሆኑ እኮ የሆኑትን ሰዎች ከዛ የራሳቸው ኦዲየንሶች እየገቡ ቮት እንዲያር ነው የምታረጋቸው። ድምጽ ትሰጣለህ ማለት ነው። ከዛ ዳኛ የለውም። በቃ ህዝብ ነው የሚሰጠው። ኦኬ ስለዚህ ገባ። እንደገና ደግሞ ብር መስሪያ ነው። እንደገና ቮት በገንዘብ ይሸጣል። በትክክል በቴሌብር ምናምን ያው በትክክለኛው እንትኑ ሲስተም ከፈለክ ትገዛለህ። የሆነ ድምጽ በብር በ50 ብር ምናምን እያረክ መግዛት ትችላለህ። ስታሸንፍ ምንድነው የሚሰጥ? በአሁኑ አንደኛ የሚወጣው መኪና ነው። ኦኬ ስለዚህ ያዋጣል ማለት ነው ድምጽ ብትገዛ። በአሁኑ የዛሬ አመት ምናምን ለአገስተ ላታሸንፍ ትችላለህ። እና ብቻ ድብልቅልቅ ያለ ነው። በዚህ መሃል ሁለት ደግሞ ዜና የሚሰሩ ልጆች አሉ። ብሩክ ኒውስ እና ሙሴ ሰለሞን የሚባሉ። ብሩክ ኒውስ የሚባለው ኦርቶዶክስ ነው። ሙሴ ሰለሞን የሚባለው ፕሮቴስታንት ነው ሃይማኖታቸው፣ ግን ዜና ነው የሚሰሩት። እነሱ ምንም አላሉም። ሰው እንደዚህ እየተመራ አይደለ? እኛ ፕሮቴስታንቶች ያለ እንዴት ይመራል ድምጽ? እኛ ኦርቶዶክሶች ያለ እንዴት ይመራል? የማይገናኝ ነገር። አንተና ብስሬስ የላችሁም አላችሁ ወይስ ምንድነው? እኛንማ ያው ትንሽ ሌቭላችን ከቲክታክ አዋርድ በላይ ነው። ይከብዳችሁ ሰጥ እንግዲህ የሚለው የከበበው ግን በዚህ ልክ በዚህ ሰዓት አሁን ይሄንን እኛ በመንቀርጽ ሰዓት ሙሴ ሰለሞን የሚባለው ታስሯል። ለምን ታሰረ? ምክንያቱ አልታወቀም። ዛሬ ታሰረ ተብሎ አሁን ከመሸ ዜና ወጣ። ገርሞኛል። ሙሴ ዜና የሚያነበው ሙሴ ማለት ነው አይደል? ዜና እኮ የተሰራውን ዜና አይዘግቡም እኮ። ዜና የተሰራው መተው ነው አይዞህ ይማር። ይቅርታ ያው ባለፈው አትያዙ ስለተባለ አሊዝም አትያዙ ተብሏል። መልቀቅ ነው እንግዲህ። ይቅርታ በቃ ሰዓት እንዳንይዝ ታሪኮች እንትን ዜናዎች ይኖሩናል አይደል? አዎ ያልተነገረ እንጂ ያልተደረገ የለም። 1-4-5 የሚሆኑ አጠር ያሉ ይዘናል። ኦኬ መጀመሪያ ወደ ሃንጋሪ ነው የምንሄደው። ባለፈው ሃንጋሪ ውስጥ የአመቱ የመቃብር ቁፋሮ ውድድር ተካሂዶ ነበረ። እና ይሄ ውድድር በአመት ነው የሚካሄደው። መቃብር መቆፈር ነው ውድድሩ። 2016 ነው የተጀመረው እና ሁለት አድርገው ከየሀገሩ ቡድን ያደርጓቸውና ይወዳደራሉ። እሺ እና በ2020 እና በ2021 ግን አልነበረም። ያው በእንትኑ ምክንያት ምናምን በበሽታው ምክንያት ምናምን ማለት ነው። እና መቃብሩ 2 ሜትር ነው የሚቆፈረው። መቃብር 2 ሜትር ርዝመት ያለው 80 ሴንቲሜትር ደግሞ ስፋት ያለው፣ ጥልቀቱ ደግሞ 1.6 ሜትር ነው። ኤግዛክት መቆፈር ያለብህ ማለት ነው። ልክ በማስመሪያ እንደተሰመረ አድርገህ ቀጥ አድርገህ ሁሉንም ሳይድ ከታችም
እንትን ማለት ያለብህ እና ከ2 ሰዓት በታች ነው መጠናቀቅ ያለበት ደግሞ። እሺ መሳሪያስ የምትጠቀመው ምንድነው? ዶማና ካፋ ይሰጣሃላ። ኦኬ ሌላ ማሽን ማከሰቱ 2 ሰዓት በ1 ደቂቃ ቆፍረት ጨርሰዋል። እሺ እና ልጅ ማሽኖች ማለት ነው። እሺ ያ ልክ ያንን ቦታ የሚሞላ እንትን ይሰጡሃል አፈር ገባ ኤግዛክት ይሞላዋል ማለት ነው። አንተ በትክክል ከተቆፈረ ኤግዛክት በስነ ስርዓት ሌቭልድ ሆኖ ይሞላዋል። ቆፍራ መታወጣውስ እሱ ሌላ ነው። ቆፍረም ታውጣው በቃ ይወሰዳል። ግን የሆነ መጠን ያለው አፈር ይመጣል። እሱ ሲገባ ኤግዛክት ነው እንትን የሚለው እና የሚዳኘው በምንድነው? በያው እንዳልኩ አንደኛ በፍጥነት፣ ሁለተኛ ሲታይ ቀጥ ያለ ነው ወይ ምናምን በሚለው ዲቴል በደንብ ቆንጆ ሆኖ ነው ወይ ተቆፈረው ምናምን በሚለው ነው። ይገርማል። አሁን እንደዚህ አይነት ውድድር እኔ ሰምቼ አላውቅምና እንግዲህ ለ8ኛ ጊዜ ነው በአሁኑ አመት ሲዘጋጅ እና የዛው ሀገር የሃንጋሪ መቃብር አልከኝ ሃንጋሪ ነው። ሃንጋሪ የዛው የሃንጋሪ ሀገር መቃብር ቆፋሪዎች አሸንፈውታል። 1 ሰዓት ከ33 ደቂቃ ነው የወሰደባቸው። በግሩፕ ነው እንደሚቆፍሩት? 2 ነው። ኦኬ 2 ነው ለብቻ አይደለም። 2 ሆነ ነው ተቆፍረውና 1 ሰዓት ከ33 ደቂቃ ከ20 ሰከንድ ፈጅቶባቸው አንደኛ ሆነው ቦታቸውን አስጠብቀዋል ማለት ነው። ባለፈው አመት አንደኛ ነበር የወጡት። እንደነሱማ ልምድ አላቸው እና ራሺያ መጨረሻ ያወጣችው ራሺያ ናት። እና ምንድነው የሀገሩን ሙቀት ነው ያሳበቡት። ይሄ በጣም አየሩ በጣም ሙቀት ነው፣ መቃብር ለመቆፈር አይመችም ነው ያሉት። እኛ ከቀዝቃዛ ሀገር ጠየቁ። እነሱ በረዶ ገለጥ አድርገው መቅበር ለምደው ነው እንጂ ያ እና በዛ እንትን ብለዋል። እንደዚህም አይነት ውድድር አለ እንግዲህ የመቃብር ቆፋሮ ውድድር በጣም ይገርም ነው። እና ግን ቆይ አሁን እነዚህ ሰዎች በፕሮፌሽናቸው ሌላ ፕሮፌሽን ያላቸው ነው? መቃብር ሲጀምር በማሽን አይቆፈርም፣ በሰው አይቆፈርም። ግን ምንድነው ፕሮፌሽናቸው? ሌላ ነው ፕሮፌሽናቸው ወይንስ መቃብር ቆፋሪ ናቸው? አሸናፊዎቹ የሚሉት አሁን ለምሳሌ እዚህ ላይ ለዛ ብለን ያረግነው ምንም የተለየ ነገር የለም ነው የሚሉት። ያለ ልምድ ይሆናል ብለን ይሄ ነገር ልምድ ሳይኖር አሁን ማለት የተለየ ትሬኒንግ ሳይሆን በቃ ዴይሊ ሩቲን ነው። መቃብር ቆፋሪ ናቸው እንትናቸው ይመስለኛልና ዴይሊ ሩቲናችንን ነው የተጠቀምነው እንጂ ምንም የተለየ ለዛ ብለን ኤክሰርሳይዝ አርገን ትሬን አርገን እንትን ያለበት የተዘጋጀንበት ነገር የለም ብለው ነው የሚሉት። አንደኛ የወጡት ወለታች ስንት ነው አልከኝ? ጥልቀቱ 2 ሜትር 1.6 ሜትር 1.60 እሺ። ቁመቱ ደግሞ 2 ሜትር እሱ አው የሰው ቁመት ከዛ ወደታች 1 ሜትር ይቀርብ ነው። ግን ለሌላ የፈለኩት እዚህ ውጭ ሀገር መቃብር መሬት ተቆፍሮ አይተታቃል? አይ አላውቅም። እድሉ አለ አይተሄዳ አይተታቃል? እኔ አሁን እድሉ ገጥሞኝ አሁን ባለፈው አልነበር እዚህ ያስን ይቻቻለውና እንዴ መቀመቅ በለው ርቀቱ እንዴ 2 ሜትር ከምናምን አሁንም እንዴ እታች ነው የሚቆፈረው። ኦኬ ለምን እንደሆነ ማን ልጠይቅ? በጣም ሩቅ ነው። እንዴ ስለ በቀላል እንዳይመስል በገመድ ሲያወርዱት ምናምን ሲቀበር አይተታል? በገመድ የሚወርዱ ፊልም ላይ ምናምን ነው እንጂ በአካል ነው አይቻል አቅም። እኮ በገመድ ነው የሚወርዱ። ብረት ይደረግና ብረቱ ይወጣል፣ ገመዱ ይዞት እታች ነው አልኩ። በጣም ሩቅና ዙሪያው ደግሞ በደንበኛ የቢም አይነት ኮንክሪት ነው። በደንብ ኮንክሪት በቃ እንዴት የተሰራው ነገር ራሱ በደንብ የደረቀ ልስን ነው። በቃ ልስን ስለ እንዴት ልበል እንደ ቢም አይነት በደንብ በአርማታ የለሰለሰ ማለት ነውና እታች ነው። ከዛስ ቀብር ከጨረስክ በኋላ ሳጥኑን የምትመልሰው አፈር የለም። ምንድነው የሚሰጡህ? እቺን በመታከል ባሊ እና ትንሽዬ አካፋ የምትመስል ትንሽዬ ነው የሚሰጥ። አንድ ቤተሰብ ማንኪያ ባላት የሾርባው ትንሽዬ እንትነች እንደዚህ ብትን ሳጥኑ ላይ ትመጣል። ሰው የሚወጣ ብትን ከዛ በኋላ አንተ ከሄድክ በኋላ እነሱ ናቸው የሚሞሉት። የወጣው የለም አጠገቡ ራሱ እንዴት ምን እንደሆነ ግራ ገብቶኛል። ይሄ ሲቆፈር ዙሪያው ላይ ያለ አይደል የወጣው ከውስጡ ራሱ የለም እዛ። በኋላ ኬት አምጥተው ነው የሚሞሉት ምናምን አላቅም። ያው በደንብ አዘጋጅተው ቀድመው ነው ማለት ነው ዝግጅት። ተዘጋጅቶማ ነው እሱ እንዴ እዚህ ወዲያው እኮ ቀብር የለም። ያው ከሞትክ በኋላ 15 ቀን ሳምንት ምናምን ዝግጅት። ግን የገረመኝ ያልኩ አንደኛ አፈሩ የለም እንደኛ ሀገር አሁን በደንብ መልሶ እዛው የሚቀብረው ሰው በደንብ ከድኖ ገጥሞ ምናምን ነው የሚሄደው። እዚህ የለም ሳጥኑ ክፍት ሆኖ ነው የምትሄደው። ውጭ እንዴት ልበለ የመቅበር ስሜቱ ራሱ መቅበር ማለት ቁርጥ አፈር ስትመልስ ምናምን አይደለ መቅበር የሚለው ሙሉ ለሙሉ የሚሆነው እንደዛ። ሳጥኑ ቁጭ ውስጥ ይላል። እቺ በትንሽ እንትን ብትን ያው ቤተሰብ የሆነ የቀበር ሰው የሚፈልግ እየመጣ ሳጥኑ ላይ ትበትናለህ ትሄዳለህ። በቃ ያ የሚያርቁበት ምክንያት ግን ምናልባት ለዝርፊያ ይሆን
እኔ እንጃ ወይዘር ስለ ይሄ ድንገተኛ አደጋ ምናምን ሳይሆን እንዳይወጣ ሊሆን ይችላል ምናምን። አዎ ድንገት ወይ እንስሳም እንዳያወጣው ሌባም ኔትፍሊክስ ላይ አሁን በቅርቡ የመጣ ሞንስተር የሚል የኤድ ግሪን ታሪክ አለ። ኤድ ግሪን አሁን እሱ የሞቱ ሰው መቃብር እየቆፈረ ይወስድ ነበር። ምኑ ነው የሚወስደው? ቦዲው ሬሳቸውን ይወስዳል። ሬሳቸውን ይወስዳል፣ ቆዳቸውን ይገፋዋል ምናምን። አይምሮ ችግር አለበት። ትክክለኛ ታሪክ ነው፣ ፊልም አይደለም ሰሩት እንጂ ትክክለኛ እንትን ነው። አይምሮ ችግር አለበትና ሰው ቆዳቸውን ገፎ የፊታቸውን ምናምን እንደማስክ ያደርገዋል ምናምን። ፈርኒቸር ይሰራበታል፣ ወንበር ምናምን። በቃ አይምሮ ይሆናል ወይ እንደው ግን ይሆናል ወይስ እንደው ሎጂኩን ስትወስደው ይሆናል? ግን ቆዳው ይሆናል ሆኖ እኮ ተሰርቶ ተጠቅሞበታል አለ። ትክክለኛ ፎቶ ምንም ማለት ነው። ምን አይ ሰይጣን እኮ ነው ታጋል። እና ወደ 40 በላይ ነው የቆፈረው። ወደ 40 አካባቢ መቃብር ቆፍሮ ነው እነዛን ሁላ ሬሳ ይወሰደው ማለት። አሁን ስትለይ ምናልባት አረቀው እንግዲህ የሚያስገቡት እንደዚህ አይነት ነገሮችን ለመከላከል ይሁን በአንድ በኩል ምናልባት አው ግን አሁን በእኛ ሀገር ደግሞ ካስታውስክ ምንድነው የሚሆነው? ድሮ ወርቅ ጥርስ ያለው ምናምን ይባል ነበር፣ ያወጣሉ ምናምን ይባል ነበር። ከዛ በኋላ ግን የነበረው ምንድነው በተለይ ከውጪ አስክሬን ሲመጣ የሳጥኑ ኳሊቲ ወይንም እዛው ሀገር ቤትም ሀብታም ሲሆን የሚቀበሩበት ሳጥን በጣም ኳሊቲ ያለው በትኩስነቱን ትንሳኤል አውጥተው ሳጥኑን ለመውሰድ ሳጥኑን ይወስዱና መልሰው አንዳንዱ አታቆም አውጥተውትም እዛ እንትን ሊያደርጉት ይችላሉ። ገባ ይሞሉታል ምናምን እና ሳጥኑን መልሰው አጸዳድተው ምናምን ነገር ብዙ ብር ነው የሚያወጣው። አዎ እንዴ በጣም ውድ ነው እና ከባድ ነው ብቻ ግን እና ርቀቱ ስለገረመኝ እኮ ነው። እና አሁን ያልከኝ እነሱን ርቀትና እዛ ያየሁትን ለማመጣጠን ፈልጌ ይበልጣል። 2 ሜትር ነው ወጣች ብለ ነው በጣም ሩቅ። 1.6 ነው እነዚህ የሚቆፍሩት። 1.6 ራሱ ረጅም ነው እኮ። አዎ ረጅም ነው አይደል? ወደ ታች አንድ ሰው ቆመት 1 ሜትር ከ60 የሆነ ሰው ሲቆም ማለት ነው ሙሉ ለሙሉ። ይሄ ግን እኔ ግን ያየሁት ይውጣል ውስጥ ብትቆም እንዲቀና ብለ ራሱ ይውጣል። በጣም ሩቅ ነው የሚቆፍሩት። ለምን እንደሆነ ገርሞኛል። እስቲ ተመልካቾች የሚያውቁ ካሉ ኮሜንት ላይ አስቀምጡልን እስቲ ቢነግሩን ደስ ኤኒዌይ አሸነፉ ነው አሁን እነዚህ። አው ራሳቸው ሃንጋሪ አሸንፈዋል። እንግዲህ እንደዚህም አይነት ውድድር አለ። ይገርማል በጣም። እንለፈው ወደሚቀጥለው። እሺ የሚቀጥለው ደግሞ ወደ ቱርክ ነው የምንሄደው። ባለትዳሮች ነበሩ ቱርክ። አንድ ባልና ሚስት ነበሩና የሚስትየውን ስልኩ ላይ በቅጽል ስም ነው የመዘገበው፣ የሚስቱን ስልክ ማለት ነው። እሱን አይታ እንዴት እንዲህ ብለ ተመዘግበኛለህ ብላ በዛው ተፋተዋል ማለት ነው። ፍርድ ቤት ሄደው በዛ ምክንያት ለፍቺ ሆነዋል። ምን ብሎ ነው የመዘገባት? እንዴት ነው በወፍራምና በቀጭን መሃል ምንድነው የምትለው በአማርኛ እንደዛ መግለጽ ብትፈልግ? መካከለኛ ሳይሆን ትንሽ ሞላ ወደ ማለት በቃ ሞላ ያለች ብሎ ነገር ነው የመዘገበው ስልኩ ላይ ገባ። ሰውነቷን ማለት ነው ሚስቱ ነች እና ሞላ ያለች ብሎ ነገር ነው የመዘገበው። በቱርክኛው ቶምቤክ ነው የሚለው። ቱርክኛ እንግዲህ የሚችሉ ያውቁታል። ቶምቤክ ብሎ ነው የመዘገበው ስልኩ ላይ እና ይሄ በእንግሊዘኛ ቸቢ እንደምትለው ዘረጦ ምናምን አለ በአማርኛም እንደቀልድ በጣም ፍራም ያለውና ዘበጥ ያለች ነገር ብቻ እንደዛ። ግን እንዴት ነው ወደ የተለያየ እንትን አለ ግን ኤግዛክት ቃሉን ስላላልኩት ነው። የመጥፎም ማለት ዶጮ ምናምን ይባላል። በጣም ፍራም ያለው ሰው ሞላ ያለ ሰው ዶጮ ምናምን ትላለህ። በቃ እንደዛ ነገር ብሎ ነው የመዘገበው ስልኩ ላይ እና እሱን አይታ ነው እንግዲህ ሆን ብሎ ለመጥፎ ለኔጌቲቭ ነገር አይደለም እኮ በቃ ኖርማሊ እንትንም ሊሆን ይችላል የመዘገበው እሱ። ግን ያ ምክንያት ሆኖ ለፍቺ ደርሰዋል ማለት ነው። ፍርድ ቤት ሄዳ አስገብታ ከፍተኛ የሆነ የሞራልና የስሜት ጉዳት ነው ያደረሰብኝ፣ በዚህ ምክንያት ያው መፋታት ፈልጋለሁ፣ መፋታትን ብቻ ሳይሆን ካሳም ፈልጋለሁ ብላ ፍርድ ቤት ታስገባለች። ፍርድ ቤት ኬዟን ያያዋል። ልክ ናት እንዴት እንዲህ ብለ ትመዘግባለህ ይለዋል። ያን ፍርድ ቤት ፕሮሰስ ይጨርሳሉ። ከዛ እንደገና ወደ ላይኛው ፍርድ ቤት ይሄዳል ሰውየው ማለት ምክንያቱም እንዴት ይሄ እዚህ ያደርሳል ብሎ ነው የሚገምተው ገባ። ላይኛውን ፍርድ ቤት ሲሄድ ያው ትክክል ነው እዛ የተሰጠ ውሳኔ፣ ያ ፍርድ ቤት ያለው ትክክል ነው። እንዴት እንዲህ ትላታለህ እንዲህ ብለ መመዝገብ የለብህም ምናምን ብሎ ካሳ እንድትከፍል
ለሚስቱ ፍቹ ይጸድቃል ከዛ በኋላ ደግሞ ካሳ እንዲከፍል ይፈረድበታል ማለት ነው የካሳው መጠን አልተገለጸም እና ይኸውልህ ሞላ ያለች ብሎ ስለመዘገበ ቶም ቤክ ብሎ መዝግቦ እንግዲህ ከሚስቱ ተፋቷል ማለት ነው ለቤክ ካለ ቀጥሎ ገንዘቡን ያው ይገርማል እንዴ በጣም እንጂ የሚገርመው ምን እንዴ አረ አምቡላንስ ምናምን ብሎ ይመዘግባል አይደል እንዴ አለ አምቡላንስ ከዋጭ ነች አምቡላንስ እንኳን ቱርክ አልኖረ እንዴ እንደዚሁ ደግሞ ለቺቲንግ ደግሞ ሴቶች ሲተዋወቅ ባልየው ምን እያለ ይሸውዳል መሰለህ ሲጽፍ ሰዎች ቧንቧ ሰሪው ጸጉር ቆራጩ ምናምን እያለ ነው የሚጽፈው ግን የሴቶች ስም ነውና ሲጠራ ሲታይም ቧንቧ ሰሪው ነው የሚለው በዚህ ሰዓት ቧንቧ ሰሪው ምን ሆኖ ነው የሚደውለው አስበው ወይ በማታ ምናምን እንግዲህ ምናምን አለ እናችን ቴክኒክ ቧንቧ ሰሪው የሚል ከጠራውን የባሎቻችሁ ማንሳት ነው ወገኖች አዎ እንዴ ባሎችም ሚስቶችም ባሎችም ደግሞ ሚስቶችን ምን ብለው እንደመዘገቡ ማስተካከል ነው አሁን እንደዚህ ብሎ የመዘገበ ካለ ድንገት ወደኛ ሀገር ይሄ ህግ ከመጣ እንኳን ገባ ብዙ ጊዜ ወንዱ ማይ ላቭ ብሎ ይመዘግባል የሚስቱ ብዙ ሰው ጋር ያለው ኦኬ ማይ ላቭ ብሎ ይመዘግባል በአማርኛስ ደግሞ ምን ብለው ማማዬ ምናምን ብሎ ይመዘግብም አለ እሱ የተለያየ ቅጽል ስም የምትሰጣጣው አለ እኮ እሱም እንደዛ እኮ ነው ቅጽል ስም መስጠቱ ነው በሱ ቤት ማሬ እኮ ፋሽን ነች አሁን ደግሞ እኛ ጋር ማሬ ቶም ቤክ ብሎ በዛው ተዳሩ ፈርሷል ማለት ነው እስቲ ተመልካቾች ምን ብለው እንደመዘገቡ እንደው አስቀምጡልን ኮሜንት ላይ እስቲ ጓደኛችሁን ምን ብላችሁ ነው የመዘገባችሁት ያው ፍቅረኛችሁን የተዳራጋራችሁን ያ ጥንዶች ሆናችሁ ቁልምጫ ያረጋላ የሆነ እንትን ሮማንቲክም ነገር አለው አይደል ሲያዩትም እኮ ደስ ስለሚል ያ በሙሉ ስም የሚመዘግብ የለም እኔ በአብዛኛው እንደው 90-95% ቅጽል የሆነች ቅጽል ስም ነገር ትኖራለች ደስም አይለም አሁን ሙሉ ስምን ሚስት ብትጽፍ አንተም የሚስትህን ሙሉ ስሟን ግጥም አድርገህ ብትጽፍ ያላል የጥሩ ስሜት አይሰጣትም አይሰጥም ያ የሆነ የተለየ ነገር ስታረግበት ነው እንትን ደስ የሚል ያ በቅጽል ስም ነው እንትን የምትለውና ያ እስቲና ያለን ኮሜንት ላይ እንግዲህ ውሻይም የሚባል አለ ፋሽን ነው ውሻይ ለምን እንጃ በቃ ታማኝ ስለሆነ መሆን አለበት መስለኛል ውሻይ ምናምን ይላሉ ሴቶቹም ወንዶቹም ሴቶቹን ውሻይ ምናምን የእንትን እኮ ነው ኦኬ የቁልምጫ ስም ነው ግን at the same time ደግሞ ስድብም ይሆናል ስለ ውሻም ብለህ ሰው ተሰድባለህ ያ ግን ያው በሰላሙ ካየኸው እንግዲህ ውሻ ያው ታማኝ ነው ታማኝ እኮ የተጣላቀን ውሻዬ ብሎ ነው የመዘገበኝ ብላ ካቆመች አለቀለ ማለት ነው ተበላ ስለዚህ አጥፋ ያ አስተካክሉ እንለፍ ወደሚቀጥለው እሺ የሚቀጥለው ደግሞ ወደ እዛው ቱርክ ነው የምንሄደው ኢስታንቡል ኦኬ እንደዚህ ባለ ተብላቸዋል ቱርኮቹ አንዴ ከገባን አይቀር ጨራርሰን እንውጣ ከዛ አካባቢ እነዚህም እንደዛው ባለ ትዳሮች ናቸው ባልና ሚስት ናቸው በትዳር ሲኖሩ ድመቶች ሁለት ድመቶች አሏቸው እና የሆነ ሰዓት ላይ በቃ መግባባት ያቅታቸውና ያው ይብቃን አይደል ተባብለው ሊለያዩ ይወስናሉ ከዛ በኋላ በጣም ሁለቱም ጥሩ ውሳኔ ስለሆነ ምንም ይሄ ውስጡ መጥፎ እንትን ያለበት ፍቺ አይደለም ሁለቱም ተግባብተው ያለ ምንም በቃ ይሄ ጭቅጭቅ ክርክር ምናምን እንትን የሌለበት ወዲያው በሰላም ሁሉም ያልቃል ማለት ነው እሺ የድመቶቹ ጉዳይ ብቻ ሲቀር ለድመቶቹ ደግሞ ሚስትየው ጋር እንዲሆኑና ሁለቱ ድመቶች ባልየው ደግሞ ተቆራጭ እንዲያደርግ ለሚቀጥሉት 10 አመታት ለድመቶቹ ማለት ነው አዎ በስምምነት ልክ ለልጅ ተቆራጭ እንደምታረገው ተቆራጭ ባልየው በየ3 ወሩ ለነዚህ ድመቶች $240 እንዲከፍል እና እሷ ጋር እንዲሆኑ ለሚቀጥሉት 10 አመታት በህይወት እስካሉ ድመት ደግሞ አይሞትም ታውቃለህ አይሞትም ማለት እድሜው ረጅም ነው ማለት ይዘውን ድመት እኮ ሲሞት ወደ ሞት ሲራስ ቶሎ አይሞትም እሺ 9 ነፍስ አላቸው የሚባለው ለዛ ነው የድመት ነፍስ ነው ያለው ከለ የሚባለው አይሞቱም ማቀው ነው የሚሞቱት እንግዲህ እኛ የምናውቀው ለልጅ ተቆራጭ ሲደረግ ነው አሁን በዚህ ኬስ ለድመቶቹ በቃ ተቆራጭ ያደረገ ተፋተው የቀጠሉ ናቸው ማለት ነው እና ለድመት ተቆራጭ ተቆራጭ በሚቀጥሉት አመታት ደግሞ የቱርክ ሀገር የዋጋ ግሽበትና ኢንፍሌሽን ምን እየታየ አጀስት ይደረጋል ሊጨምር ይችላል ይሄ $240 ገባ እንደ ኑሮ እንትን ማለት ነው
እና ድመቶቹ ቀብረር ብለው ስንት ናቸው ድመቶቹ? ሁለት ናቸው። ድመት $240 በጣም ብዙ አይደለም? በ3 ወር በየ3 ወሩ 240 በየ3 ወሩ 240 እንደዛም በጣም ብዙ ነው ቢሆንም በየ3 ወሩ $240 ነው። ቀብረር ብለው የኖሩ ነው ድመቶቹ። እንደዛችኛዋ ውሻ ተንቀባረዋል። እነዚህ በቀደም እንደነገርከን የትኛዋ ቀብረር ያለችው ውሻ ታዲያ እነዚህ ሳትሊስት ውጪ ናቸው። በኢትዮጵያ ደግሞ ይከብዳል ያኛው ገብቷል። በቃ ተንቀባረው እየኖሩ ነው እንደዛ ተቆራጭ እየተደረገላቸው። ግን ለሱ ይከብደዋል ገብቷል። ሁሉ ጊዜ ገርመኛል። ግን ተስማምቶ ፈልጎ ነው ለምንድነው እሱ ተቆራጭ እንዲያረግ የሚወሰንበት ምክንያት ምንድነው? ተስማሙ፣ ያው ተነጋገሩ፣ ወዶ ነው። ተስማምቶ ነው ይበለው። ተስማምቶ ነው 500 ወር ቢያረጉበት ጥሩ ነው። እንግዲህ ተስማምቶ ነው ያው ስለተስማማ እንጂ አልችልም አላረግም ማለት ግን ይችላል። መብቱ ይመስለኛል። መብቱ ነው ስለተስማማ ነው እንጂ ፍርድ ቤት አስገድዶት አይደለም እኮ። ታዲያ ይበለው፣ ይሄንማ ይበለው። ምን ችግር ነው? ፈልጎ ነው እንጂ እኮ በፍርድ ቤት እንትን ተብሎ ምናምን አይደለም። ታዲያ አሁን ልናዝንለት ነው ለዚህ? አይ እኛም ያስገረመን ለድመት ተቆራጭ መሆኑ ነው እንጂ ለሱማ ምን ለድመት ተቆራጭ መሆኑ ሳይሆን እሱ መስማማቱ ነው። እኔ ደግሞ ለድመት ተቆራጭ ከመሆኑ የሱ ተስማምቶ የማረጉ ነው የገረመኝ። የገረመህ ግን ዋጋው በዛ ነው ወይስ ጭራሽ ማድረግ የለበትም ነው ወይስ እንዴ በዛም ገብቷል? እኔ መሰለኝ ምን መሰለ በመፋታታቸው ምክንያት ድመቶቹ እኔ ጋር ነው የሚሆኑ ብላ ተከራክራ አይነት ነገር ባለፈውን እኔ ጋር ብለው እንደተጣሉት አይነት ነገር ብላ እንደገና ደግሞ ተቆራጭ እሱን እያስከፈለችው ነው መጀመሪያ የገባኝ ነገር ገብቷል። ተስማምቶ ተለያዩ። ግን በኋላ ለድመቶቹ ስትለኝ እንደዛ ነው የመሰለኝ። ወዶ ከሆነማ ያንሰዋል ይሄ ግን እንግዲህ ያልተነገረ እንጂ ያልተደረገ የለም እንደዚህ ነው። ለሷም ጭምር ነው የሚሰጣት ገንዘብ እንደማለት ነው እንጂ 200 ምናምን ብር አይበሉ ድመት። ምክንያቱም እዚህ ሱፐርማርኬት ምናምን ስትገባ ምግባቸውን እናዋለና እንትን ላይ $1 እኮ ነው ደግሞ በቱርክ ስትመነዝረው ጥሩ ነው የሚሆነው። ስትመነዝበው ታዲያ ትቀልዳለህ እንዴ? በእነሱ ሀገር ይገዛሉ ለብቻቸው ራሱ። በእነሱ ሀገር 10,000 ነው 10,000 ሊራ በየ3 ወሩ። ኧረ አድነ ብላ ነው የኛ ሀገር ድመት አብዛኛው አድነ ብላ ብላ ነው። ድመትማ ምግብ ከሰጠው እንደውም አይጥ አይዝም ተብሎ አይደል እንዴ? ምግብ አይሰጠው ካራባት አይጥ አትበላ ቢባል ምግብ ካስለመድከውማ አይጥ አይዝም ይባላል። ይገርማል እኮ። እንለፈው ለሚቀጥለው። እሺ የሚቀጥለው ደግሞ ወደ ፖላንድ ነው የምንሄደው። ፖላንድ አንድ 68 ዓመት ገበሬ የሚገርም ነገር አጋጥሞታል። ድንች ዘርቶ ነበረ። ያን ድንች መሰብሰቢያው ደርሶ ሰብስቦ ቦታው ላይ ከምሮ ወደ 150 ቶን ነው እንግዲህ 150 ኩንታል ማለት ነው። እንዴ ቶን ከሆነማ ኩንታል በጣም ብዙ ነው እንጂ አይደል? አሁን ለምሳሌ ጤፍ አንድ ኩንታል አስበው ጆንያው ሙሉ ልክ እንደዛ አይነት 150 ማለት ነው። 150 ማዳበሪያ እንበለው 150 ማዳበሪያ የሚሆን ወይንም 150 ፍሬ 100 ኪሎ ያው እንደዛ ማለት ነውና 150 ኩንታል ድንች እንትን ይሆንለታል ማለት ነው፣ ምርት ይሆንለታልና እሱን ከምሮ የሆነ ዊኬንድ ላይ ይሄዳል። የቤተሰብ ዝግጅት ነበረ። እዛ ዝግጅት ላይ በሄደበት ሰዓት ኦንላይን ላይ የሆነ ፖስት ይደረጋል። የሆነ እንትን ኢንፎርሜሽን ምንድነው የሚለው እዚህ ቦታ ነው ያለሁት፣ ያመረትኩት ምርት መሸጥ ስላልቻልኩ በዚህ አመት መታችሁ የምትፈልጉትን ያህል ድንች ውሰዱ እዚህ ተከምሮ አለ የሚል ፖስት በጣም ቫይራል ወጥቶ ይዞራል ማለት ነው። ሰው ፒፕሉ ግር ብሎ አጽድቶታል። ሲመለስ ከዊኬንድ አገር ሰላም ብሎ ባዶ ሜዳ እንግዲህ ያመረተው ምርት የለም እና በጣም ነው የደነገጥኩትንም ያለው ሲመለስ። ምክንያቱም አስበው እንግዲህ በጣም ብዙ ነው 150 ኩንታል አንተ አመት የላፋበት በዛ ላይ 68 አመቱ ነው እና ከዛ ከፕሮግራሙ ሲመለስ ባዶ ሆኖ ነው ያገኘዋል። ይደነግጣል። እኔ በረጅም ጊዜ ግብርና ሰርቻለሁ፣ እንደዚህ አይነት ነገር አጋጥሞኝ አያውቅም በፍጹም። እና አንዳንዶቹ የወሰዱት ራሱ በትሬለር ይሄ በመጫኛ እቃ በመጫኛ ምናምን እያመጡ መኪናቸው ላይ እየገጠሙ በዛ እየሞሉላ እየተመላለሱ ይወሰዱ አሉ። ይሄን ነገር ያወቀው ምንድነው አንደኛው ሰውዬ 2 ከረጢት ይዞ መጣና መለሰለት። አላወኩም እኔ
ወሰዱ ሲባል ወሰድኩ ኦኬ እና ይሄው እንደዚህ ማርገው የወሰዱ ነበሩ እየተመላለሱ አካባቢው ያሉ ገበሬዎቹ ወስደዋል እሱ አካባቢ ያሉት ማለት ነው እንዳለ መጣው በመኪና እየሞሉ ይዘው ሄደዋል እና እንደዛም አርገው እየተመላለሱ ወደ 60 ቶን ራሱ የወሰዱ አሉ ወደ 60 ኩንታል አንድ ቦታ ላይ ብቻ በመጎተቻ የተመላለሱ እና እኔ አላወኩም ብሎ እንካ ሃይው ብሎ ይመልስለታል በዛ ነው ያወቀው ከየት ምን ያህል እንዴት እንደሆነ ማለት ነውና በጣም ጋዜጠኞች እያጨናነቁት ነው እየደወሉ ሪፖርት ያው አዲስ ነገር እንትን ስለሆነ እንግዳ ነገር ስለሆነ እሱ የሚለው ምንድነው የወሰዳችሁ ሰዎች እባካችሁ መልሱልኝ ወደ አለበለዚያ መቀመጭ ወደ ህግ ነው የሚሄደው ነው ግን ወደ ህግ ከመሄድ ልክ ያልሆነ ነገር ነው መልሱልኝ እና በሰላም እንፍታው ብሎ ነው የሚለው እሺ በቃ እንደዛ ብሎ እየጠየቀ ነው እስካሁን ምንም የለም አመት ያሁኑ አመት ምርቱ የለም ማለት ነው በቃ እኮ ግን ከእንትና አኳያ ሰው በሂዩማኒቲ ተሰምቶት ባይመልስ አይደረስባቸውም ብለህ ትገምታለህ አው ስንቱን ከሰት ይችላል አንደኛው አንድ ጊዜ 60 ኩንታል የወሰደ ሰው አለ አሁን እሱን እንኳን አንዴ ያንን እንኳን ዳናውን ብታገኝ ቀላል አይደለም መውሰዱ አው በእንትን ካልሆነ ከላይ ነው በሚባል በወሬ ደረጃ ከሆነ ለህግ ፊት ለማረጋገጥ ይከብዳል ገባ ወይ ካሜራ ከሌለ አካባቢው ደግሞ እንትን ስለማይኖር ካሜራ ምናምን ብዙ የአይን ማኝ ከሌለ አንድ ሰው ብቻ አይቼዋለሁ ስላለ ምስክር አይሆንማ አንድ ሰው ብቻ አይደለ ይመስለኛል እንደዚህ አይነት ግን ያረጋው ሰው ተንኮል በቃ ዝም ብሎ እንደቀል ይሆናል እኮ ያረጋው በቃ እንደዚህ ለጥፍና እንደዚህ ይሄን ያረጋው ሰው ነው እኔም የገረመኝ ምን አይነት እንትን የተንኮል እንትን ሚዝናና ሰው አለ እኮ በቃ በሰው ጉዳትና መንትን ሚዝናና ሰው እኮ አመት ሙሉ የለፋበት በዛ ላይ ደግሞ የዛኔ እንደማይኖር አውቀው ነው ያረጉበት በደንብ በፕላን ያረጉበት እቤት ይያለ እኮ ቢኖር አንዱ ሰው መጥቶ ሊጨንሲል ምን ያረክ ነው ይለዋል እሱ ፖስት የለጠፈውን ሰውዬ ነው እንጂ መያዝና እሱን ማስከፈል ነው አሁን ህግ ማድረግ ያለበት እንደውም የወሰዱትን ሳይሆን ይሄን ነገር ያደርገውን እሱን ሊደርሱበት ይችላሉ ገባ ከደረሱበት ፖስት ተደረገ ይደርስበታል ያው መጀመሪያ ማን ፖስት ያደረገው እቺ መርምረው ማካል ደረሱ ምኑን ገብቷል ምኑን ፖሊስ ሆኖ ኢዚ እኮ ግማሹ መንገድ እኮ መጥቷል ሰውዬው ገብቷል ያ ስለዚህ እሱን ሰውዬ ነው ይዘው መቅጣትም ማስከፈልም ያለባቸው ብዬ ነው መገመተው እንግዲህ ደግሞ ብዙ ገበሬዎች ደግሞ ኢንሹራንስ እኮ አላቸው የውጭ ሀገር ገበሬዎች በአብዛኛው ይኖረው ይሆናል ስለ ኢንሹራንስ ምን ያየሩኔታ ቢበላሽበት በረዶ ምናምን ቢያበላሽበት ምናምን አይደል ይኖረዋል አብዛኛው ነው ግን እኛ ሀገርም የሆነ ሰዓት ጀምሮ እኮ ነበር አሁን ይኖር አላውቅም እንጂ በአየር ምክንያት እንትን ብትባል እንደዚህ በቃጠሎ መጋዘን ምን አላር እንደዚህ አሉ ምናልባት ኢንሹራንሶች ደግሞ በጣም ከባዶች ናቸው ስርቆት የምትል ከሌለችው የለችውም ነው አይሰሩ በጣም አደገኞች ናቸው እነሱማ እንደምንም ላለመክፈል ነው የሚጥሩት እነሱ ላለመክፈል የሚቀጥለውም እንደውም ታሪካችን ስለ ኢንሹራንስ ነው ኦኬ እንለፍ አይደል የሚቀጥለው ደግሞ ወደ ብራዚል ለምንሄደው እንዳልኩ የኢንሹራንስ ኬዝ ነው ይሄም ብራዚል አንድ ሰውዬ የ2018 ፖርሽ መኪና አሪፍ ሞዴል አለችው እና ወደ 130,000 ታወጣለች ዶላር እና እሷን የሆነ ቦታ ወስዶ አቃጥሎ ኢንሹራንስ ሊቀበል ሲል ተይዟል ራሱ እንዳቃጠለ ደርሰውበታል ኦኬ ምንድነው ያለው የሆኑ ሰዎች መጡና ያዙኝ አፈኑኝ ከዛ በኋላ የራሴ የፖርሽ ኮፈን ውስጥ ከጀርባ ከተቱኝ እና ነዱ መኪናውን የሆነ ረጅም ቦታ ሩቅ ቦታ ይዘውን ከሄዱ በኋላ ጋዝ ነገር አርከፍክፈው አቃጠሉት መኪናውን ነው የሚለው እና እኔ ግን እንደምንም ለመትረፍ ችያለሁ አመለጥኩ እዛ የሚተላለፍ ሰው ኮፈኑን ከፍቶ አድኖኝ ብሎ ይላል ኦኬ ይላል ከዛ በኋላ ያው ኢንሹራንሶች ኢንቨስቲጌት ማድረግ ይጀምራሉ ፖሊሶችም ኢንቨስቲጌት ማድረግ ይጀምራሉ ማለት ነው ምክንያቱም ኪድናፒንግ ኬዝ አለበት ሊገሉት ነበር ምናምን ስለዚህ ፖሊስም አለ ኢንሹራንሱም ደግሞ የራሱን ያረጋልና ፖሊሶቹ ያጣሩ ያለ አንድ ካሜራ ራቅ ያለ ቦታ ላይ ነበረ እሱ ያላየው እና መኪናውን ቀጥታ የነዳ ሲመጣ ያሳያል ራሱ ማለት ነው ራሱን እርቶ መጥቶ ወርዶ ጋዝ አርከፍክፎ ሲያቃጥል ራሱ የለበሰው ልብስ ነው የለበሰው ከላይም ከታችም ሲያቃጥል ቪዲዮ ላይ ቁልጭ ብሏል በደንብ ምንም እንትን ማለት ነው በኋላ ላይ እሱን ቪዲዮ ያሳዩታል
AI ነው አላለ እኔ አይደለሁም እኔ እንደዚህ ነው እኔ እንደነገርኳችሁ ነው የሆንኩት ካላመናችሁኝ ይሄውና እኮ የሰውነቴ ላይ የደረሰብኝ ቃጠሎ ብሎ የተወሰነ ተቃጥሏል ቃጥሏል እና ይሄው ማረጋገጫ ከፈለጋችሁ ተቃጥያለሁ ይሄ ነው ማስረጃዬ ብሎ ይላል ያው ማይሆን ነው ግን ፍለፊት ቪዲዮ ላይ ቁጭ ብሎ እንትን ሲል ስለነበረ ይሄን ማድረግ የፈለገው ደግሞ ይሄ $130,000 የእንትን መኪናውን መሸጥ አልቻለም ምክንያቱም የታክስ እዳ አለበት ውዝፍ ያልከፈለው ያለው አማራጭ ምንድነው በቃ እንደዚህ አድርጎ የኢንሹራንስ ገንዘቡን ወስዶ ከዛ ላይ ያለውን ከፍሎ ነገር ነው አለበለዚያ መኪናውን ማንንም አይገዛውማ እዳ ያለበት መኪና ትገዛለህ ለምሳሌ እያየ እዳ ያለበት መኪና ነው መሸጥ አልቻለም እንደዛ ነበር ሊያረገ ሐሳቡና አልተሳካለትም ማለት ነው ግን ደግሞ እንደዚህ በማረጉ የሚጠብቀው ቅጣት እስካሁን እንትን አላልተባለም የታየ ነው ማጭበርበር ወንጀል ፍትሐብሔር እኮ አይደለም ወንጀልም አለበት ይሄ እኮ ወንጀል አለበት ተሳሳተ ፍርድ ግን በማሳሳት ማለት በቃ ደንበኛ ማጭበርበር እና እንደዛ ሆኗል የሚገርም ነው ምን ይደረግ ነበር ኢትዮጵያ መሰለ መኪናቸው ሲያረጅ በተለይ ክፍለ ሀገር የሚሄዱ ኢንትሪዎች የድሮቹ ስካኒያዎች ምናምን ሲያረጁ ምን ይደረጋል በተለይ ኢንትሪ ባል ነበር እዛና በቃ አባይ ገደል ጨምሮ ይባላል ኢንሹራንስ እንትን ለማለት ማለት እና እንዳ ኢንሹራንሱም እንዳያነሳው ሩቅ ገደል ማለት እና ይለቁታል ከዛ ይገባል ኢንሹራንስ ይበላሉ እዛ ላይ የሆነ ብር አላቸው የራሳቸው ገባ ከኢንሹራንሱ ብር ጋር ያረጉና አዲስ መኪና ይቀይራሉ ገባ እንደዛ ይደረግ ነው በጣም ተለምዶ ነው ኢንሹራንሱ አይጠይቃቸውም እንዴ እዛ መኪናው ገደል ሲገባ አንተ የት ነበርክ እንዴት ተረፍ በቃ ዘለልኩ ነው ይዘሉ ይል የኛ ሀገር እኮ ሹፌር ብዙ ሰዎች ብዙ ሹፌር ዘለልኩ ነው የሚተርፍ ፍሬንም ቢሲለው አሁን ይኸውልህ አይመረመረም መኪናው ታች አባይ በረሃ ነው የሚለቁት አሁን አንዳንድ ጊዜ እዛው የምታገኘው ሲሆን ፍሬንም ቢያለው ወይ አደጋው በመንስኤው ምንድነው ምናምን ብቃትም ደግሞ ይጠይቃሉ ጫግራውን በደንብ ነው የመረምሯት ያደጋው መንስኤ ገባ እዛ ወርዶ ማን ነው ከዛ ገደል ማን ነው የሚወጣው ያን ለማውጫ ራሱ በጣም ብዙ እንትን በቃ ይለቁታል በቃና ዘለልኩኝ ይላሉ ይዘላል ተርፋሉ በቃ ደግሞ ብዙ ጊዜ ስለሚገባ መኪና ያቆታል ግን ምንም የእውነትም የሚሆንበት ጊዜ አለ ሆን ብለው የሚያረጉበት ጊዜ አለ ገባ ስለዚህ ያን ከዚህ መለየት ያስቸግራቸው ቢያቆም ገባ ነው እያወቁም ቢሆን ግን ይሰጧቸዋል አማራጭ ስለገባ ምንም አማራጭ የላቸውም ምንም አውቀን ይለቀቀው ለማለት ምን ምስክር አላቸው የነዛኞቹ ግን መኪናው ገብቷል የሚታይ ነገር ነው እንደዛ ይደረግ ነበር በፊት በጣም ያረጉ ነበር እነዚህ ኢንትሬንቶች በጣም ሲያረጅ ምናምን በቃ በትክክል እኮ ይወራል እኮ እዛ ጎጃም በረንዳ ምናምን ሽፍርች የሚሰበሰብ በቃ ለቀቀውና እንትን በለው ምናምን ይባላል ግን እንደዛ አልታረክ ስትል የሆነ ልብስን የሆነ ነገር ይዞ ቢያስቀርህ ምናምን አስበው ዝም ብለው እኮ ገፍተው ነው የሚጨምሩት እኮ ገፍተው እኮ የሚጨምሩት እነሱ በዜሮ ኋላ ያቆሙና ታኮውን ያነሱታል በቃ ይገባል እዛ ካሜራ የለ ምን የለ እንጂ ማን ይዛለላል እንዴ መዝለሉ እንዴ የሆነት ማይዘሉም እንዴ ማን ሊመረምሩ እንዴ ዘለልክ ምናምን ግን ዘሎም ደግሞ የሚተርፉ ከሆነተኛ አደጋ ማአት ሹፌሮች እኮ አሉ የሚዘሉ ምናምን በቃ ቢችሉ ይዘላል ፍሬን እኮ በጣም እኮ አስቸጋሪ ነገር እና እንደዛ ያረጋሉ ገባ እና ይሄ ማሆን ልክ እንደዛ አይነት ቴክኒክ በተለይ ደግሞ ገደል ከመጨመርም ደግሞ ባለፈ እሳት ሲሆን ደግሞ ምንም መረጃ አይገኝም ቡን ነው የሚል ሁሉም ነገር በቃ ቀፎ ነው የሚቀረው ጋዝ እንደነበረበት ያው መንስኤው ምናምን ያገኙታል ብዙ ጊዜ ግን እሱም ተናግሯል ጋዝ ነው ያረጉት ጋዝ አርከፍክፈው ብሏል እሱም ጋዝ አርከፍክፏል ስለዚህ ጋዝ ቢገኝ ምንም ያለው ነገር ስለሆነ እንትን ይላል ችግሩ ቪዲዮ ብቻ መኖሩ ነው እንጂ እኮ ያገኝ ነበር ቪዲዮ ብቻ መኖሩ ነው ያረጋግጠው እዚህ ይሄን ይመስሉ ነበር እንግዲህ ለዛሬ ያስኳቸው በጣም አሪፍ እንግዲህ አሪፍ ነበሩ ክብራትና ክብራን እናንተ የትኛው ገረማችሁ የቱ ገረመ ግን አንተ ቶምቤክ ነው ቶምቤክ በስም አይገርምም ምን ራሱ እሱ ነው በጣም ይገርመኝ በቀጽል ስም ዙሉ ጣጣውስ መክባት ስለዚህ እንዳትረሱ አጥፋ ብያለሁ ውሾ ያልክ ምን ያልክ አጥፉ ብለናል ክብራትና ክብራን ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን አዲሶችም ሰብስክራይብ አድርጉ ቅድም ላይክ ያላረጋችሁና አስተዋሳችሁ ላይክ አድርጉ እንሰናበት አብራችሁን ስለነበራችሁ እናመሰግናለን ቪዲዮውን ከወደዳችሁት ላይክ ከደበራችሁ ደግሞ አስተካከል የምትሉትን ኮሜንት ላይ አስቀምጡልን መልካም ጊዜ ባይ